እንደሆነ ሳታውቅ ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አታነሳም ጋይስ? አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ልንገርህ፣ ችግር የለውም በጋራ ነው። በቃ ነገር አልፈልግም ግን እነግርሃለሁ። እኔ የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበለ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማያው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሽሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳለ ሰውን የምታቀርብበት አንገድ ግዴታ ያስፈልጋል። እነዚህ ሰዎች እኔ ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ ያለው ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን፣ ከዱባይ ሊሆን ይችላል ከሳውዲ ከየትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይም። በቃ ሚዲያ ላይ ያንቋቸዋል፣ ይሰድቧቸዋል፣ ምናምን ነገር ነው። ለምን ይሰደባሉ?
መናገር ከፈለግ በስነ ስርዓት እህት እንዲህ እኮ ብታደርጊ ነገ ህይወትሽ ይጠቅምሻል በስነ ስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስና አንድ ደቂቃ ብዙ አላወራም። አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተን ለማናደድ ወይንም ደግሞ የሆነ ሰንበዲ ለማናደድ መኪና የሆነ ቦታ ቀርጸው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አክሴፕት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያገዘኝ የለም። የትኛው የመዳም ቅማ አንድ ብር አላገዘችኝ። ግልጽ ነው ነገር በራሴ ብር ለፍቼ በራሴ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አክሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምን ይዘታችሁ ዱባይ አይደለም ይርማው። ይሄን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኛ ነው። ያኔ ለእናትሽ የሆነ ነገር ሳታረጊ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር ነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይሄና ህፃንም ማደጉ ገባ ወጥተውም ይገባሉ። እንደ ህፃንም እንድታያቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ አጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸው አንድ ጊዜ ረጂ ያነሳቸውን ነገሮች በነገር ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን፣ በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው። ውዶች መሲ ስልክ አታነሳም፣ የለችም አንኳት ቋጭት መሲ የለችም ስልክ አታነሳም። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሞኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም። በነገር መሲሻ በቤትሽ ነው የምትገቢው ማሪ፣ ገስት እኮ አይደለም። ነይ በቤትሽ። የትኛውን መስመር ኖርማሊ አንተ ተከትለው ሰክሰስ የምታደርግበት ነገር አድካሚ እንደሆነ ይታወቃል አይደል? ሀሳብም ክሬት አድርግ፣ ፕራንክም ስራ፣ ዩቲዩብ ላይም ና። ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታከብር። ማነው የሚፈራው? አንቺ አትበል። እኔ እኮ ጨርስ ብዬ ነው ምነው ተስፍሽ ምን ትላለች? ወንድሜ አብርሽ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆኑ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክቲስ ሰራ ሰክሰስን የሚፈልግ ሰው አለ። እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይሄ ኮመን ነው፣ ይታወቃል። ችግሩ አሁን ምንድን ነው? የሚዲያ ማንቃት ሲባል ምንድን ነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል።
ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድን ነው? ተቸግረው እንዲያደርጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችንን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከእንትን የመጣው ብለህ ልትለየው አትችልም። ገባ አይደለ? አሁን እኛ እያወራን ያለነው ምንድን ነው? አንድ ልጅ በጣም እያለቀሰች እድሜ 1 ዓመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል። እንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድም ያብረሽ። ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደኋላ እየተመለስክ ነው። ለእሱ እኮ ቅድም መልስ ሰጥቼ ያለፍኩ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነው እና የተሸዋወድነው መንገድ የማንቃት ስራ የኛ ኃላፊነት ነው፣ አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም። እንዴት ትናገሪዋለች ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድን ነው? መጀመሪያ ውህቶች ተስፍሻ እንዴ ማውራት እችላለሁ? መናገር ትችላለሽ። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድን ነው እነዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷ ነው። አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ከማነው እዚህ ጋር ሜንሽን እያደረጉ ነበር ማለት ነው። እኔ ብቻ የተወሰነ የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንን ሁሉም እዛ ጋር አረብ ሀገር ላይ ላሉ ልጆቻቸው የሚጫወቱን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ይናገሩን ሲቆጡም ከምን አንጻር እንደሆነ ታውቃላችሁ እንጂ ማንም የማንም አይደለም። ማቲ የመዳም ላውራ እንኳን ያጨረስኩ እኔ ስላጨረስኩ ጠብቂያ ታወራለች ነው አታውሪ ማለት ነው። እኔ እየጠየቅኩት ያለው የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አንተ እዚህ ጋር እኮ ጽፎልኝ ነበር። ረጁ ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል ነገር ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይፍ ላይ ስላጆች አስገባሁት። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩት። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይህንን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ
ስለኔ ስለዛ ፖይንት የሚያገባኝም የሚጠቅሰኝም ጉዳይ የለም። እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረግኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። የሆነ ሰንበዴ ተነስቶ ቮይስ አድርጎ ለቀቃ። ስለዚህ አብርሽ መቀጣት አለበት። እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይስ ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦታ ብሏል። ኮንታክት አድርጎ ደውሎላት ያምጣል። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ነው ያለው አልኩት እኮ እሱ ታገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ማቲሻ ማትህ አንተን በጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማድረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንጻር አንተ ብዙ ነገር እንደምታደርግ አውቃለሁ። ኖርማሊ እንዴት ትናገራለች ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍተው እንደሚሰሩ ማለት ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ትመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህ እና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሀሳብ ግለጽ ለማለት ነው ወደኋላ የተመለስኩት እና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ ድሎ ያንተ ነው። አንደርስታንድ አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም። ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁኝ። ትክክል እንዳልሆነ ተናግሬያለሁ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በቃ በሱ ዘግተናል። ለዛ ነው ቀደም ተመለስ ወደኋላ እንመለስ ያልኩት። ተመለሰለ ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው ጠይቂኝ። እሺ መጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። እኮ ነው ለተስፋሻኔ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሰው እኔ እና እሷ በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው። አሁን ቀጥይ በቃ። እሺ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋል። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያወጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክልህ። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙ ማልሰሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው።
እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንኪው። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው። ምንም ለአንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ ጊዜ አዳምጪኝ። አሁን የምታወሪበት መንገዶች ያህል እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ፣ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ ማቲ ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። ማቲ ነው ውጪ ላይ መጠየቅ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምፅ ሆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጦሽ አይፋል ለአመዳም እያለች ለእናንተ ጎጆ በሙያ ምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል?
እንደንትኖ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ፣ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል ላይ ተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲ ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ልትበሉትንም ልትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ። 500 ድርታው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ ቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ
ማቲ ጥፋት ነገርኩ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘህ ሂድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁሉ እናንተም እንደ አንድ ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላችሁ ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ እንግል አብርሽ እንዳትወስደው። አመሰግናለሁ። ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባን? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይቅ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይቅ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላቸው። እች ልጅ አሁን ፈላጊ የላትም። ኦልሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ። ከአንተ ጋር ከመጫወት ውጭ አንተም ከእሷ ጋር ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ፣ ሰው እንዲሆኑ፣ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው እያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገር ደግሞ ተስፍሽልኝ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙን ሀሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል።
አብሬሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል እሰጥሃለሁ። ማይክ አንተ ነው ወንድም። ኦኬ እሺ፣ በመጀመሪያ ያው የተናገራችሁት ነገር የሁላችሁንም ሀሳብ ሰምቻለሁ። አሁን ለምሳሌ መሲ የምትባለዋ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጅኝ በስነስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ትጠቀልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ። ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናትሳቂ ነይ ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም። ወይሱን እየሰማች ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይንም ገስት ላይ ገብቼ አውርተሽኝ አታውቂ ማለት ማቲ ነው ዛሬ መጥቶ እሱ እናውራችሁ ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ አብርሻ። እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ተቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብረሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ አሁን እንደዛ ብሎ ልንመለስ ነው አይደለ? ልንመለስ ነው አይደለም። እንደተማራችሁ የጅምላ ነገር የሚቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ